ይበቃኛል። እስከዛሬ ድረስ የተፈጠሩ ነገሮች በሙሉ ይበቃኛል። ሲቀጥል ደግሞ እኔ የማይሆን ስም ይሰጠኛል። እኔም ሰላም፣ እንዴት ዋልሽ? እንዴት ዋልክ? እንኳን ደህና መጣ። ስነ ስርዓትህንስ ሰላም እያልኩሽ ነው። ደግሞ ሰላም ያለሽ የተነድሽ ትመስያለሽ። ልጅቷን አንተ ነበርክ የከፈልካት እና የላካት? የትኛዋ ልጅ? የትኛዋ ልጅ? ትናንትና ቪዲዮን አይተኸዋል አይደል? ማነች? አይቼዋለሁ ግን ማነች ልጅቷ? ዳኒ እንደማያውቅ ሰው አትሁን እንጂ ይኸውልሽ ይሄን ሁሉ ነገር የማደርገው ይሄን ሁሉ ነገር እያደረግኩም ያለሁት ለአንቺ ስም ስለምትወደኝ አይደለም። መቼ ነው ግን ይሄ ነገር የሚገባህ አንተን? እንዴ ስለምጠላሽ ነው። ብዙ እንዴት ተጋብተህ ነው? ይኸውልህ አሁን እኔ ስለአንተ ማስረዳት አልፈልግም። ነገሮች በጣም ስር እየሰደዱ ነው። ሲቀጥል ደግሞ ቤተሰቤን ህይወት እየበጠበጠ ነው። እንደዚህ አይነት ነገር አልፈልግም። በቃ ከዚህም በኋላ ለአንዴና ለመጨረሻ ጊዜ ከህይወቴ ውጣልኝ። ማንም ሰው ካሜራ ይዞ መጥቶ እኔን ይቅርታ ለመጠየቅ ወይም ደግሞ ካንተ ጋር ለማስታረቅ እንዳይሞክር ማንም ሰው ነግሬሃለሁ። ይሄ የመጨረሻ ማስጠንቀቂያ ነው። ከዚህም በኋላ ካሜራ ይዘህ መምጣት አይደለም እንደዚህ እንዳታገኘኝ ጭራሽ ዳኒ እንዳታገኘኝ እንዳታየኝ። ለመጨረሻ ጊዜ ለአንተም ለወዳጆችህና ለወዳጆቼ ነው ቪዲዮ ነው የምሰራው። ከዚህም በኋላ ነግሬሃለሁ አይደለ? ከዚህም በኋላ ተሳስተህ እኔ ያለሁበት ቦታ እንዳትገኝ። እኔ ራሴን ህይወት ልኖርበት። በጣም እየበጠበጥከኝ ነው። በጣም የራስሽ የሆነ ህይወት የለሽም። ሰማሽን? የራሴ የምትይው ህይወት የለሽም። ነግሬሃለሁ። ያለን ነገር በሙሉ የጋራ ነው ዳኒ፣ ነግሬሃለሁ። ገባሽ አይደል? ልጅቷን የላኩበት አንደኛው ዋነኛው ነገር ማለት ነው ከበጽናት ጋር ምንም እንዳለሽ ማወቅ ስለፈለኩ ስንትም ልክፈላት በምንም ምክንያት ትምጣ ከበጽናት ጋር ምንም እንደሌለሽ ማወቅ ስለፈለኩ ለማረጋገጥ ነው ያደረኩት። ሁለተኛ ነገር ደግሞ ልጁ የሚያደርገውን እውነተኛ ማለት እንድታይ ያደረኩሽ። አይንሽን ገለጥኩልሽ እንጂ ምንም አላጠፋሁም። አንተ ምንም የማድረግ መብት የለህም እኔ ህይወት ላይ ምንም። ሲቀጥል ደግሞ አልፈልግም። አንተ የኔ ህይወት ልትመራልኝ አትችልም። እችላለሁ። አንተ ማንም አይደለህም ዳኒ ነኝ። የፈለግኩትን ማድረግ እችላለሁ። የፈለግከውን ማድረግ እንደማትችል አሳያለሁ። ሰሚኛለሽ? ከዚህ በኋላ ማለት ነው አይደለም ከበጽናት ጋር አይደለም ከሌላ ሰው ጋር ከማንም ጋር ትሆኚ ጭራሽ ዛቻ ካልፈቀድኩልሽ ዳኒ፣ ስነ ስርዓትህን ያዝ። ስነ ስርዓት ባሪዝ ምን? ስነ ስርዓትህን ያዝ። ስነ ስርዓት ባሪዝ ምን ልታመጪ ነው? ተወኝ እንዴ! ከዚህ በኋላ ምንም ነገር ይዘህብኝ እንዳትመጣ ነግሬሃለሁ። ካሜራም ይዘህብኝ እንዳትመጣ፣ ሰውም እንዳትልክብኝ። በቃ አንተም ማየት አልፈልግም። አንተም እንዳትመጣ። ተወኝ እንዴ! ተወኝ። ስሚኝ፣ ምን አንድ ነገር ልንገርሽ። እያንዳንዱ እስካሁን ያደረግኳቸው የነበሩት ነገሮች በሙሉ ለአንቺ ስል ነው። አልፈልግም። ገባሽ አይደል? አልፈልግም። ትፈልጊያለሽ እንጂ ለምን እንደማትፈልጊ የምታስመስይው? ለምንድን ነው በዚህ ልክ የምትደርቂው? አልደረኩም። እየደረቅሽ ነው። አልፈልግም። አይደለም እንዴ አንተ? ትፈልጊያለሽ? አልፈልግም። ስሚኝ፣ ከማንም ጋር መሆን አትፈልጊም። የምትፈልጊው ከኔ ጋር መሆን ነው። ገባሽ አይደል? እኔ ደግሞ ማድረግ የምችለውን ጥግ ድረስ እሄዳለሁ። እሄዳለሁ። አትድከም። ከዚህ በኋላ ምንም ነገር አይፈጠርም። ምንም ነገር አትፈጠርም። አንተ በእኔ ህይወት እፈጥራለሁ። ገባሽ አይደል? እፈጥራለሁ። ነግሬሃለሁ። ስሚኝ፣ አጠገቤ እንዳትደርስ ዳኒ። ስሚኝ፣ በቃ ምንም ነገር አታውራ። የትዕግስቴ ዝም በል። የትዕግስቴ ዝም በል። በቃ ዝም በል። ከዛ ውጣ። የት ነው የምወጣው? ውጣልኝ። በቃ እኮ የት ነው የምወጣው? ሰላም ዳኒ፣ ዲነሽ እግዚአብሔር ይመስገን። ቆይ አይደለም እንደዚህ ልታወሩ እንደ የመጣ ቆይ እኔ እሱን ላዋራው። ምንድን ነው የምታዋሪው? ምን ማለት ነው? የምትሰሩት ነገር አግባብ ነው ዳኒ? ቤተሰብ ያዋሉ እኮ ቪዲዮውን ነው። አንተ እሷን አፈልጋት ምን ሳንቺ እሱን አፈልግም። ምን ሆናችሁ ነው? ደጋግሜ ነግሬሻለሁ መቅዲ እኮ ቢሆንም እንደዛ አይደረግም። ምን አይነት ነገር ነው እያደረጋችሁ ያላችሁት? ካወራችሁ እንደ ትልቅ ሰው አውሩ። ምንድን ነው ዳኒ? እሷ ማትፈልገው ከሆነ እኮ ሊቀር ይችላል አይደል? ለማታዋትም ትፈልገኛለች። አልፈልግም። እሷ ትመልስልኝ። ዳኒ ለዚህ መልስ አትስጠኝ። ምን ማለት ነው? ይኸውልሽ መቅዲ፣ ኧረ እንደዚህ የሚባል ነገር የለም ዳኒ። ምን ሆነክ ነው? ስሚ መቅዲ፣
እኔ አሁን ያልሆነ ባህሪዎች ያልተገባ ነገሮች እንዳደርግ አትገፋፊ። ገባሽ አይደል? ምን ታደርጋለህ? ያልተገባ ነገሮች እያረጋ ነው። እንደዚህ አትመላለስ አዳኒ። ፍላጎቷ ካልሆነ መብቷ እኮ ነው አይደለም? ነው እሷ ታውራኝ። ለምን ምን ማለት ነው? እንደ ቤተሰብ እያየሁ እኮ ቪዲዮቹን በጣም መስጠት ነገር እኮ ነው እያረጋችሁ ያላችሁት። ነገ ህይወት የሚባል ነገር የላችሁም እንዴ እናንተ? መግዲ ህፃን ልጅ አይደለችም እሷ። እሷም ህፃን ልጅ አይደለችም። ቤተሰብ በጣም ይደብረዋል ብዬ ከዚህ በፊት ነግሬሃለሁ። እንዴ እናትህ ምን ይሰማታል? እናትህ ምን ይሰማታል? እንዴ ይሄ ነገር አታስብም እንዴ አንተ? እነሱማ አንድ ላይ እንድንሆን ነው የሚፈልጉት። አይፈልጉም። ልክ ነህ ዳኒ። የምታረገው ነገር በጣም ያስጠላ ስለሆነ አይፈልጉም። አሁን ላይ የበፊት ማንነትን ነው ሰው የሚፈልገው፣ ቤተሰብ የሚፈልገው፣ እሷ የምትፈልገው አይደል? በጣም ያስጠላ ነገር። ምን አደረኩ? ምን ማለት ነው? እናረኩ ማለት ጋር እንዳትሆን አደረኩኝ። ምክንያቱም ደግሞ የሚጠቅማል በሚያስጠላ ነገር ቪዲዮ እየሰራህ ምናምን ስለማይጠቅማት ነው። ፍላጎቷ ከሆነ መብቷ ነው። በግድ አይደለም እሷን አንተ ማድረግ የምትችለው። ፍላጎቷን እኔ ስለማውቀው እኮ ነው። እንዴት ነው የምታውቀው? ፍላጎቷ ከኔ ጋር መሆን ስለሆነ ነው። አንቺ ከሱ ጋር መሆን ፍላጎት በቃ ስለዚህ ተዋት። ይሄ እሷ ህይወት ነው። ምን ያክ ነው እንዴ? ያወራማ አንቺ ዳኒ አውቻ ተረስኩኝ። አንዴ ካላችሁ ማለት ነው ከማላችን ውጪና እናሷን ነው ምን ተናገሩ ተናገሩ ውጪና ከማላችን እናሷን ነው እንግዲህ አልጨረስኩም አልኩሽ ዳኒ አልጨረስኩም። ቢያንስ ሶፍት የምታደርገው ነገር አስብሽ። አልጨረስኩማ አልጨረስኩም ጨርሳ አይፈልግም። አንቺ ደግሞ ምንድነው ዳኒ በእግዚአብሔር እንዴ? እስቲና ተፈታተ ምንም አታመጣም። ምንም አታመጣም። እንዴ ምንድነው ጭራሽ ትመጣይ በቤተሰብ ፊት ምታወሪ ጭራሽ ባለጌ ባለጌ ነው። አንቺ ተረጋጊ። ምንድነው ጽጌዳ ተረጋጊ። አልረጋጋም። እንዴ ጽጌዳ ሰላም እኔና አንቺ ብቻ አንዴ እናውራ። አንዴ ቤዛ በቅዲ አንዴ ጂቢና እኔና እሷ እናውራ። ምን ማለት ነው? ስሚኝ ቤዛ ጂቢና አንዴ መቅደስ ይዘሻ ግቢና እኔና እሷ እናውራ። አልጨረስንም እኔና አንቺ አንዴ ከማራት ውጪልኝ። ፍላጎት ካላት መብቷ ነው። እህቷን እንዳለ ስሚኝ እህቷን ሻቃ ነው። ቤተሰብ በጣም መስጠላ ነገር ውስጥ ነው ያለው። በእናንተ ተነሳ ይሄ ነገር ነው ሆኖ አይችልም። ስለዚህ እኔና እሷ ብቻ እናውራ። ቤተሰብ ከማል